ከግንኙነት በኋላ ጀርባ ተሰጣቶ መተኛት፣ ለመተያየት ብዙ ፍላጎት ማጣት፣ መደባበር፣ እንደዚህ አይነት ነገሮች ሲያጋጥሙ ምን አይነት መፍትሄዎች ናቸው መወሰድ ያለባቸው? ግንኙነት ፌዞች አሉት። እሺ ለምሳሌ የመጀመሪያው ኤክሳይትመንት ፌዝ የምንለው አለ። ወንዱም ሴቱም ለግንኙነት ዝግጁ ሲሆኑ ሰውነት አካባቢ የሚታዩ ለውጦች፣ ከዛ ፕላቱ ፌዝ አለ፣ ከዛ ኦርጋዝም፣ ከዛ ሪዞሉሽን ፌዝ የምንለው ወይም ግንኙነቱ ካለቀ በኋላ ሰውነት ወደ ራሱ ወደ ኖርማል ወደ ነበረ ሁኔታ የሚመለስበት ነው። እንግዲህ በእነዛ የግንኙነት ፌዞች ላይ የሚለቀቁ ሆርሞኖች አሉ። ለምሳሌ ዶፓሚን የሚባለው ሃፒ ሆርሞን የሚባለው በጣም ሰርጅ የሚያደርግበት በጣም ከፍ የሚልበት ነው። በዛ ጊዜ ማለት ነው ኦክሲቶሲን በጣም ከፍ ይላል። ስለዚህ ሴቶች ጋርና ወንዶች ጋር ይሄ ሆርሞን ከፍ ብሎ ኦርጋዝም ላይ ደርሰው ወይም እርካታ ላይ ደርሰው ሪዞሉሽን ፌዝ ላይ ደግሞ ሆርሞኖቹ ከፍ ብሎ የነበሩት እየቀነሱ ነው የሚመጡት። ስለዚህ እነ ዶፓሚን በጣም ከቤዝ ላይ በታች ሊወርዱ ይችላሉ። ከዛ ፕሮላክቲን የሚባለው ሆርሞን ደግሞ እሱን ኮምፐንሴት ለማድረግ ከፍ ሊል ይችላል። በእነዚህ ሆርሞን ኢምባላንስ አማካኝነት ወንዶች ላይም ሴቶች ላይም የተለያዩ ስሜቶች ሊንጸባረቁ ይችላሉ። ሚስትም ወይንም ሴቷም ከሌላ ወንድ ጋር ሴክሹዋል ግንኙነት ብታደርግ ልጅ መፈጠር ቻንስ አለው። ወንዱም ልክ እንደዛው ከሌላ ሴት ጋር ቢያደርግ ልጅ የመፈጠር ቻንስ አለው። ሁለቱ ግን ሲያደርጉ ሪጀክት ይደረጋል። እንደዚህ አይነት ነገር ሲያጋጥምሳ ምንድነው መፍትሄው? ለምንድን ነው በሁለቱ መካከል ልጅ ያልተፈጠረው ነው? ጽንስ ለምንድን ነው የማይፈጠረው የሚለው የተለያዩ ምክንያቶች አሉት፣ ወይም መካንነት የምንለው ማለት ነው። ስለዚህ ከሌላ ሰው ጋር ግን አለ። ያው አንዳንድ የሚገናኙ ነገሮች አሉ አይደለ? ሀፕን ሲያደርጉ በቃ ልክ ነው ብለን ከሷ ነው መውለድ ያልቻለው ሌላ ሰው ጋር ሲሄድ። ስለዚህ ማን ነው መውለድ ያልቻለው? አሁን ይሄ ራሱ ትልቅ ኢሹ ነው። አብዛኛውን ጊዜ ሁሉም ወንድ መውለድ እንደሚችል ነው የሚያስበው። የወንድ መካንነት አለ። የወንድ ማረጥ እንዳለ ታውቃለህ? እናረጣለን። ያው ማረጥ የሚለው ቃል ምናልባት በደንብ ባይፈታውም በአማርኛ አለ። ግን ዞሮ ዞሮ ማረጥ ምንድን ነው? ማረጥ ማለት ሜኖፖዝ ወይም መውለድ አለመቻል ማለት ነው። ወንዶች ላይ ብዙ ጊዜ የማየው ምንድነው የራቆት ቪዲዮዎችና ምስሎች ካዩ በኋላ መጠን ላይ ያለ ኢንሴኪዩሪቲ ያጋጥማቸዋል። ትንሽ መስሎ ይሰማቸዋል፣ ይሰማቸዋል። ምክንያቱም ለምስል የሚቀርቡት ወንዶች ተመርጠው ነው ለዛ ፐርፐዝ። ከዛ ኤዲቲንግ ይኖራል። እንደምታውቀው እኛ ሀገር እንዲህ አይነት ነገር ስለማይሰራ የሰለጠነው ዓለም ለነዛ ማሳደጊያ መንገዶች የሚጠቀሟቸው ብዙ ሕክምና አማራጮች አሏቸውና ለዛ ፐርፐዝ በተመረጡ ወንዶች ነው እነዛ ነገር የሚሰሩት። ከዛ ግንኙነቱም ሲደረግ ቆይታውም ላይ ብትል የሚደረጉበትም ሁኔታዎች ብትል በኤዲቲንግ በእነሱ በተጠና መንገድ የተደረገ ነው። አንድ ሰው ይህንን በደንብ አዌር መሆን አለበት። እዛ ጋር ያለው እዚህ ጋር መጥቶ መሬት ላይ ሊወርድ እንደማይችል ማለት ነው። ስለዚህ ባለው መጠን ካለው የትዳር አጋር ጋር እንዴት ደስተኛ የሆነ ግንኙነትን እንፈጥራለን የሚለው ራሳቸው ላይ መስራት አለባቸው ማለት ነው።